ጣና ለተመሰረተበት ጊዜ ሳይንሳዊ ግምት ሲሰጥ አንዳንድ ምሁራን በዘመነ ፕላይስቶሲን ሲሉ ያም ከ5 ሚሊዮን ዓመታት በፊት ማለት ሲሆን ሌሎች ምሁራን ዘመኑን በጣም ቀነስ አድርገው ጣና የተመሰረተው ከ2 ሚሊዮን ዓመት በፊት እንደነበር ዘግበዋል። በጽሑፎች በብዛት የሚጠቀሰው ሁለተኛው 2 ሚሊዮን ዓመት የሚለው ነው። ከ2 ሚሊዮን ዓመት በፊት በአካባቢው በተከሰተ እሳተ ገሞራ ፍንዳታ ከከርሰ ምድር በተወረወረ ነበልባል የድንጋይ ጎርፍ ጋሞራ ትፍ ወይም ላቫ ቀዝቅዞ ወደ አለትነት ተቀይሮ በአካባቢው የነበረ ወንዝን አባይን መፋሰሻ አካባቢ በ50 ኪሎ ሜትር ርዝመት ገድቦ ጣና ሐይቅን ለመመስረት በቃ ይላሉ። በአካባቢው የነበረ የተንጣለለ ሜዳ ለሰፊ ሐይቅ ምስረታ ሁኔታውን አመቻቸውም ይባላል። አባይ ከጣና ወጥቶ በሚፈስበት አካባቢ አሁንም ትልልቅ ቋጥኝ የድንጋይ ክምሮች ይስተዋላሉ። ሆኖም ጣና ባህሪውን ሳያዛባ እስከ ዘመናችን አልዘለቀም። ሐይቁ በዝናብ እጥረት ምክንያት ለ600 ዓመታት ከ15700 እስከ 15100 ዓመት በፊት ደርቆ እንደነበረ በቂ ሳይንሳዊ መረጃ ተገኝቷል። የዚያን ዘመን የዝናብ መጠን ከዘመናችን ዝናብ መጠን ጋር ሲነጻጸር 40 በመቶ እንደነበርም ይገመታል። ይህ ሁኔታ ለምዕተ ዓመታት ዘልቆ ለሐይቁ መድረቅ መንስኤ ሆኖ ነበር። ሐይቁ በደረቀበት ወቅት የወንዙ ወይም የአባይ ፍሰት ሙሉ በሙሉ ተገቶ ወይም ተቋርጦ እንደነበርም ይገመታል። ከ14750 ዓመታት በፊት ገደማ የዝናቡ መጠን ስለጨመረ የአባይ ተፋሰስ አካባቢዎች ሁሉ ከድርቅ እንደተላቀቁ አመልካች የሆኑ መረጃዎች ተመዝግበው ተገኝተዋል። ከዚያም ከዘመናት በኋላ የዝናብ መጠኑ እየጨመረ ሲሄድ ውሃ ባቆረባቸው አካባቢዎች ደንገልና መሳይ የሳር ዝርያዎች ማንሰራራት ጀመሩ። የዝናቡ መጠን እየጨመረ አካባቢው የውሃ ይዘቱ እየሰፋ ሲሄድ ደንገል እና ሌሎች የሳር ዝርያዎች በውሃ ተዋጡ፣ ብሎም በስብሰው የሐይቁ ወለላ አካል ሆኑ። እነኚህን አይነት ቅሪቶች ናቸው ስለ ሐይቁ ታሪክ መረጃዎች የሚያበረክቱት። ሰማይ ዝናብ በሰፊው መለገስ ሲጀምር ወንዞች፣ ጅረቶች ፍስታው መልሶ አንሰራራ፣ ብሎም ጣና ሐይቅም ሞላ፣ አባይም መደንፋት ጀመረ። እንዲሁም እንደገና ከ4200 ዓመታት በፊት የአካባቢው የዝናብ መጠን የአባይ ፍሰት በጣም ዝቅ ብሎ ነበር። ይህም ሁኔታ በዘመኑ ገናና የነበረውን የምስር ወይም የግብፅን ሥልጣን ለማንኮታኮት ዳርጎትም ነበር ይባላል። የጣና ጥልቀት አሁንም ውስን ነው። ዋናው ምክንያት የተገደበ በተንጣለለ ሜዳ አካባቢ መሆኑ ነው። በጣም ጥልቅ የሆነው የጣና ወለል 14 ሜትር ጥልቀት ሲኖረው በአማካኝ የሐይቁ ጥልቀት 9 ሜትር ገደማ ነው። ሆኖም ጥልቀቱ በክረምት ከፍ በበጋ ዝቅ ይላል። የጣና ስፋት በአማካይ 3500 ኪሎ ካሬ ሜትር እንደሆነ ይገመታል። ስፋቱም እንደ ጥልቀቱ ሁሉ ይዋዥቃል። በክረምት ሰፋ፣ በበጋ ጠበብ ይላል። ከጣና ሐይቅ ወጥቶ የሚፈሰው ውሃ አባይ መጠን ወንዙ ሱዳን ጠረፍ በሚደርስበት ጊዜ ካለው የውሃ ይዘት ወይም መጠን ጋር ሲነጻጸር 8 በመቶ ብቻ ነው። 92 በመቶ ከገባሮች የሚያጠራቅመውን ውሃ ይዞ ነው አባይ ወደ ሱዳን የሚገባው። ጣና ያለውን ቁመና የመሰረተው በገባር ወንዞቹ ላይ ነው። ምክንያቱም ጣና ራሱ ላይ ከሚዘንበው የዝናብ መጠን ከሐይቁ ገጽታ ላይ የሚተነው ውሃ ይልቃል። ገባር ከሌለው ደረቅ ሜዳ ነው የሚሆነው።
ምንም ወደ ሐይቁ የሚገቡ ጅረቶችና ወንዞች ቁጥር ወደ 60 ቢሆንም መጠኑ 93 በመቶ የሚሆነው ውሃ የሚገብሩት 4 ወንዞች ብቻ ናቸው። እነሱም ግልገል አባይ ከጎጃም፣ ርብ፣ ጉመራና መገጭ ከጎንደር ናቸው። በብዛት አፈር ተሸክሞ ወደ ሐይቁ የሚገባው ግልገል አባይ ሲሆን ሁለተኛ ደረጃ ርብ ወንዝ ይፈረጃል። በጅረቶችና ወንዞች ለጣና የሚገበረው ውሃ መጠን በአማካኝ በዓመት በአሜሪካ ቁጥር ስሌት 4.986 ቢሊዮን ሲሆን በእንግሊዞች ስሌት ደግሞ 4,986 ሚሊዮን ሜትር ኩብ ነው። በብዛት የሚጠቀሰው የአሜሪካው ቁጥር ስሌት ስለሆነ በዚህ ስሌት ስንጠቀም የሚወጣው ውሃ መጠን በአማካኝ 3.753 ቢሊዮን ሜትር ኩብ ነው። የሐይቁ አማካኝ ጥልቀት እንዲሁም አማካኝ ስፋቱን ወስደን የውሃ ይዘቱን ወይም መጠኑን ስናሰላ 31.5 ቢሊዮን ሜትር ኩብ ውሃ ይሆናል ማለት ነው። የጣና ሐይቅ መመኪያ የሆናቸው ማኅበረሰቦች በጣና ሐይቅ ዙሪያ ሰፍረው ለዘመናት ኖረዋል። ከሐይቁ የሚገኝ የምግብ ፍጆታ አሳ ማኅበረሰቡ የሕልውናው መሠረት ነው። ታንኳ ከደንገል የተዘጋጀ ጀልባ ገንብተው ከአካባቢው እጽዋት ጭረት መረብ ሸርበው አሳ ለዘመናት አጥምደዋል። አሁንም እያጠመዱ ይገኛሉ። አባይ ከጣና ሐይቅ ወጥቶ በሚፈስበት ደቡብ አቅጣጫ ቀደም በባሕረ ጊዮርጊስ ስያሜ የተመሠረተች መንደር የዘመናችን ውይቷ ባህር ዳርም ትገኛለች። ያን አካባቢ 18ኛው ምዕተ ዓመት ጄምስ ብሩስ በጎበኘበት ዘመን ከላይ የተጠቀሰችውን መንደር አውስቷታል። በ19ኛው ምዕተ ዓመት አካባቢውን የጎበኘ አንድ ፈረንሳዊ አካባቢውን የሞት ቀጠና ዴድሊ ዞን ብሎ ሰንዶታል። ያም ከንዳድ ወባ አንጻር የአካባቢውን ሁኔታ አጢኖ ነበር ማለት ይቻላል። አካባቢው የሞት ቀጠና ሆኖ ለዘመናት ዘልቋል። ሳሙኤል ሄይስ የሚባል ሌላ አካባቢውን የጎበኘ በ1905 አካባቢ ባህር ዳርን በፓፒረስ ወይም በደንገል ሳይፕረስ ፓፒረስ የተከበበች ረግረግ መንደር ብሎ ነበር የገለጣት። በጣሊያን ወረራ ዘመን በ1938 ወራሪዎች ጣና አካባቢ አንድ ጣቢያ መስርተው ነበር። ጣቢያውም የፖስታ ቤት፣ የቴሌግራፍ ቢሮ እንዲሁም የጤና አገልግሎት ማዕከል ነበረው። ለትንንሽ አውሮፕላኖችም ማረፊያ የሚያገለግል የተስተካከለ ጥርጊያ ሜዳ አዘጋጅተው ነበር። በዚያን ጊዜ የተመሠረተው ጥርጊያ ሜዳ ከተማው መሃል እስከ ቅርብ ጊዜ ድረስ ለተመሳሳይ ተግባር የኢትዮጵያ አየር መንገድ ይጠቀምበት ነበር። ወራሪዎቹ በሐይቁ በተለያዩ አካባቢዎች በባህር ዳር፣ በጎርጎራ ወደብ ገንብተው ነበር። የተገነቡት ወደቦች እስከ ዘመናችን ድረስ አገልግሎት አበርክተዋል። አሁንም እያበረከቱ ይገኛሉ። በጎርጎራ ምዕራብ አቅጣጫ ባለ ኮረብታ ላይ ወራሪዎች ወረራውን አመልካች የሆነ ሐውልት ገንብተዋል። ሐውልቱ አሁንም አለ። ያም ሆኖ እስከ 1940 ዓ.ም አካባቢ ድረስ በጣና አካባቢ ብዙ ሰፋሪ አልነበረም። ዋናው ምክንያት ወባ ወይም ንዳድ ከፍተኛ ስጋት ስለነበረ ነው። እንደውም የባህር ዳርን አካባቢ የወባ ስጋት በጣም ስላሳሰባቸው ወራሪዎች መፍትሄ ፈልገውለትም ነበር ይባላል። መፍትሄውም የወባ ትንኝ እጭ የምትባል የአሳ ዝርያ ወደ ሐይቁ ማስገባት ነበር። በ1938 በእኛ 1930 መሆኑ ነው። ወራሪዎች ጣና ሐይቅ 2 ብቸኛ የአሳ ዝርያዎች አስገብተው ነበር። አንደኛው የቢምቢ እጭበል ጋምቡሲያ የሚባል ሲሆን ሁለተኛው ዝርያ ፓይክ ነበረ። ሁለተኛው ዝርያ ፓይክ ወደ ሐይቁ የተጨመረበት ምክንያት ይህ አሳ በል የሆነው የአሳ ዝርያ ፓይክ ተመራጭ አሳ ፍጆታን
እንዲያበረክት ነበር። ለዚህ ተግባር ወደ ሐይቁ 250,000 የፓይክ ግልገሎችና 1,000 የጋምቡሲያ ግልገሎች ተጨምረውም ነበር። ይህ ጣምራ ጥቅምን ያበረክታል ብሎ በማሰብ ነበር። ማለት ምርጥ ዓሣና የወባ ትንኝ መቆጣጠርን ብሎም የወባ በሽታን መክታት። ወደ ሐይቁ የተጨመሩት ሁለቱም መጤ ዓሣ ዝርያዎች በመጀመሪያ ወራት አካባቢ የተስማማቸው ይመስል ነበር። ሆኖም ከጊዜ ወደ ጊዜ ወይም ከጊዜ በኋላ ሁለቱም ዝርያዎች ደብዛቸው ጠፋ። ምንም ከሐይቁ በየጊዜው ዓሣ ቢጠመድም ቢያዝም የእነኚህ ዓሣ ዝርያዎች ተጠምዶ ወይም ተይዞ አያውቅም። ዝርያዎቹ የጠፉበት ምክንያት ባይታወቅም ዋናው ምክንያት አዲሱ አካባቢ ለእነዚህ ለአውሮፓ የዓሣ ዝርያዎች ለመራባት አመቺ ሳይሆን ስለቀረ ነው ብሎ መገመት ይቻላል። ጣና በምስራቅና በሰሜን በኩል በሰፋፊ ለጥ ባሉ ሜዳዎች የተከበበ ሲሆን በክረምት እነኚህ ሰፋፊ ሜዳዎች በሰሜን ደንበያ፣ በምስራቅ ፎገራ በውሃ ይጥለቀለቃሉ። በበጋ ምቹ የከብት መዋያዎች ናቸው። የታወቀው የወተት ከብት ዘር የፎገራ ዘር በመባል የሚታወቀው የሚገኝበት አካባቢ ነው። ቀደም ባለው ዘመን የመንግሥት ሥልጣን ላይ የሚገኙ አመራሮች በድብቅ ይዝናኑ እንደነበር ይነገርላታል ጎርጎራ። በጎንደር በስተምዕራብ 63.4 ኪሎ ሜትር፣ ከባህር ዳር በጣና ሐይቅ 78 ኪሎ ሜትር፣ ከባህር ዳር ባዘዞ መስመር 220 ኪሎ ሜትር ርቀት ላይ በጣና ዳርቻ የምትገኝ ጥንታዊና ታሪካዊ አነስተኛ የባህር ዳርቻ ከተማ ናት ጎርጎራ። በጣና ሐይቅ ላይ ለሚደረገው ጉዞም እንደ መዳረሻ ወደብ በመሆን ታገለግላለች። በ1312 ዓ ም የተቋቋመችውና የ701 ዓመት ዕድሜ ባለጸጋዋ የደብረ ሲና ማርያም አንድነት ገዳም ለጎርጎራ ከተማ መመስረት መሠረቱን ጥላለች ተብሎ ይታመናል። ከሕገ ልቦና እስከ ሕገ ኦሪት፣ ከንጉሠ ነገሥት እስከ ወታደራዊ መንግሥት፣ ከጥንታዊው እስከ ዘመናዊው፣ ከተዘመረለት እስካልተዘመረለት የኢትዮጵያ ጥንታዊ ሀገረ መንግሥት ምስረታ ጉዞ ያላየውም ያላስተናገደውም የኢትዮጵያ ታሪክ የለም። የጎርጎራ መገነጢሳዊ ውበት፣ የደንቢያ በረከት የማረካቸው ከአፄ አምደ ጽዮን እስከ ሰርጸ ድንግል፣ ከአፄ ፋሲል እስከ አፄ ሶስኒዮስ፣ ከግራኝ አህመድ እስከ ፋሽስት ኢጣሊያን፣ ከአፄ ኃይለ ሥላሴ እስከ ኮሎኔል መንግሥቱ በጎርጎራ አሻራቸውን አሳርፈው አልፈዋል። የጣሊያን የመቆጣጠሪያ ማማና የጀልባ ጥገና፣ የጃንሆይ የጦር ሰፈርና ትምህርት ቤት እንዲሁም የኮሎኔል መንግሥቱ ኃይለ ማርያም መዝናኛ ማዕከል ለጎርጎራ የተበረከተ ገጸ በረከቶች ነበሩ። የጣና ሐይቅ ወደብ የደንቢያዎች ወደብ የሆነችው ጎርጎራ ከረዥም ዘመን ጀምሮ በዋሻዎቿ የሰው ልጅ ይኖርባት እንደነበር ቢነገርም እንደ ቋሚ መቀመጫነት የተመሠረተችው ግን በአፄ አምደ ጽዮን ዘመነ ንግሥና ከ700 ዓመታት በፊት ነበር። የበርካቶች ዓይን ማረፊያ በሆነችው ከጎንደር ከተማ በስተምዕራብ 61 ኪሎ ሜትር ርቀት ላይ ጣና ሐይቅ ዳር የምትገኘው ጎርጎራ ከሚጠቀሱ ታሪካዊ ስፍራዎች መካከል የ702 ዓመቷ ደብረ ሲና ማርያም ገዳም አንዷ ናት። ገዳሟን ብዙዎች ሊያዩዋት ሊጎበኟት ይሻሉ፣ ይገቡኛታልም። የተገመደችበት ዕድሜ ሩቅ ነው። በጎርጎራ ከተማ ውስጥ የምትገኘው ይቺ ጥንታዊ ገዳም በ1312ኛው ክፍለ ዘመን በንጉሥ አምደ ጽዮን መንግሥት ወቅት ኤስድሮስ በተሰኘ የንጉሥ አምደ ጽዮን የጦር መሪ መመስረቷም ታሪኳ ይገልጻል። እንደ ገዳሟ መሰራረት አባቶች ገለጻ
የደብረ ሲና ማርያም አመሰራረት አስደማሚና ታምራዊ ጭምርም ነው። ነገሩ እንዲህ ነው። ገዳሙ አሁን የምትገኝበት የሐይቁ ዳር አካባቢ በደን የተጠቀጠቀና የሽፍቶች መኖሪያ ነበር። ሽፍቶቹም ባሻ ጎርጎጎር፣ ባሻ አትርፍ፣ ባሻ ሰማንና ባሻ ጎራድ ይባሉ እንደነበር ይነገራል። እነዚህ ሽፍቶች የአካባቢውን ነዋሪ አላስወጣ አላስገባ በማለት በመዝረፍና በመግደል በእጅጉ በመማረራቸው ሕዝቡ ለንጉሥ አምደ ጽዮን አቤቱታ ማቅረቡን ይነገራል። ንጉሥ አምደ ጽዮንም የሕዝቡን አቤቱታና ሮሮ ካዳመጡ በኋላ ሽፍቶቹን ለመዋጋት ኤስድሮስ በተባለ የጦር መሪያቸው አማካኝነት ጦር ያዘምታሉ። ኤስድሮስ ሽፍቶቹን ድል ከነሳ በኋላ በዚያ አካባቢ ለስሜ መጠሪያ የሚሆን አንድ ማስታወሻ ተክዬ መሄድ አለብኝ ብሎ አሰበ። ዙሪያ ገባውንም ቃኘ። በዚህ ቅኝቱ አንድም ቤተ ክርስቲያን ባለማየቱ ጦርነቱን ድል እንዲነሳ ያገዘችውን ማርያም ቤተ ክርስቲያንን ለማሰራት ወሰነ ይላሉ የገዳሙ አባቶች። እናም ለቤተ ክርስቲያኑ ማቆሚያ የሚሆን 12 አምድ ወይም ወጋግራ የዝግባ እንጨት እንዲያመጡለት ሰራተኞቹን ወደ ጎጃም ዘጌ አካባቢ የላከው ኤስድሮ 11 እንጨቶች ተገዝተው ሲጫኑ 12ኛው እንጨትን ለመግዛት ከሻጩ ጋር በዋጋ መፋረሳቸውን ይገልጻሉ። ሰራተኞቹም 11ዱን ወጋግራ ጭነው መጡ። ይህ በዋጋ መፋረስ ምክንያት የቀረው አንድ ወጋግራ ባልታወቀ መልኩ በጣና ማዕበል እየተገፋ አሁን ገዳሟ ያለችበት ቦታ ድረስ መምጣቱን፣ ይህም ተአምረ ማርያም ሆኖ በገዳሙ ታሪክ መነገሩ ይጠቀሳል። በሌላ በኩል በአጼ ሶስንዮስ ዘመነ መንግሥት በ1604 ዓ.ም ንጉሡ ዋና መቀመጫቸውን ከጉዛራ ወደ ጎርጎራ አዘዋውረው የመናገሻ ከተማ እንዳደረጓት የጎርጎራ ታሪክ ይነግረናል። የአጼ ሶስንዮስ ልጅ የሆኑት አጼ ፋሲል በንግሥና ዘመናቸው መጀመሪያ ላይ በዋና ከተማነት የተጠቀሙባት ይችን ጥንታዊ ከተማ እንደሆነ ከታሪክ መዛግብት ማጣቀስ ይቻላል። በወቅቱ በጎርጎራ የተከሰተው የወባ ወረርሽኝ የንጉሡን መናገሻ ከተማ ከጎርጎራ ወደ ጎንደር እንዲዛወር ገፊ ምክንያት እንደሆነም ይነገራል። የጎርጎራ ከተማ ኋላ መቅረትም ከዚህ ክስተት ማግስት ይጀምራል። የነገሥታቱ የቤተ መንግሥት ፍርስራሾች ዛሬም በቦታቸው ለታሪክ ምስክርነት ተቀምጠው ይገኛሉ። ጎርጎራ ለዘመናት ተረስታ ቆይታ በአጼ ኃይለ ሥላሴ ዘመን መነቃቃት እንድትችል ንጉሡ ትንሽም ቢሆን ጥረት አድርገው ነበር። ኮሎኔል መንግሥቱ ኃይለማርያምም ለእረፍትና ለመዝናናት የሚመርጧት ከተማ እንደነበረችም ይነገራል። ሕዝቡ በደስታ ብቻ ሳይሆን በሐዘንና በችግር ወቅት ተነጣጥሎ ኖሮ ማያውቅ፣ ሥራንም በጋራ የመሥራት እሴቱ ከፍ ያለ ወይም ሰፊ ማሳተፍ የተካተተበት ነበር። በዘመናት መካከል ኢትዮጵያ ውስጥ ወደ ሥልጣን እርካብ የተቆናጠጡ ሁሉ ዐይናቸውን ከዚህ አካባቢ አይነቅሉም ነበር። የዘመናዊት ኢትዮጵያ አንጥረኛና ጥበበኛ የሆኑት ቋረኛው ንጉሥ የመሪነት ጥበብ ስንቃቸውን የቋጠሩት፣ የታላቅነት ራዕይ ሕልማቸውን የወጠኑትና የልጅነት ትምህርት ጊዜያቸውን ያሳለፉት በዚህ አካባቢ በሚገኘው ቸንከር ተክለ ሃይማኖት ገዳም ውስጥ ነበር። ለዘመነ መሳፍንት ማክተም ምክንያት ከሆኑ ቦታዎችም አንዱ ነው። ከሕገ ልቦና እስከ ሕገ ኦሪት፣ ከንጉሠ ነገሥት እስከ ወታደራዊ መንግሥት፣ ከጥንታዊ እስከ ዘመናዊ፣ ከተዘመረለት እስካልተዘመረለት የኢትዮጵያ ጥንታዊ ሀገረ መንግሥት ምስረታ ጉዞ ያላየው ያላስተናገደው የኢትዮጵያ ታሪክ የለም። ጎርጎራ ድርቡሾች ኢትዮጵያ ሊወጉ ወደ መሃል አገር በደንቢያ በኩል ሲገቡ ንጉሠ ነገሥቱም ጠላትን ለመመከት ወደ ቦታው አቅንተው ክፉና በጎን አይተውበታል። በወቅቱ የኢትዮጵያውያኑን ተዋጊዎች አጋር ማጣት ያየ ምርኮኛ ወገራ አሳላፊ ደንቢያ
እንጀራ ጣይ ተበላህ ጎንደሬ አትነሳም ወይ ሲል መቀኘቱ የአካባቢውን አኩሪ የተጋድሎ ታሪክ ሚዛን ማሳያ ነው። በዚህ ታምረኛና ጥበበኛ አካባቢ አጼ ሱስንዮስ ኢትዮጵያ የሮማን ሃይማኖት እንድትቀበል አዋጅ አስነግረውበት ነበር። ግራኝ አህመድ ደንቢያን መርጦ ጣና ዳርቻ ዋና መዲናውን ለማድረግ እንዳሰበ ሁሉ የእንግሊዝ ተስፋፊዎች፣ የፖርቹጋል አሳሾች፣ የሮም ቀሳውስትና የግሪክ መልእክተኞች ቦታውን በትኩረት አስሰውታል። ፋሺስት ጣሊያን ደግሞ ጎርጎራን እንደ ማሩ ቀመስ ደንቢያ ዋና መናገሻው ለማድረግ ዳርቶት ነበር ይላል ታሪኩ። አለቃ ተክለ ኢየሱስ ዋቅጅራም የዮዲት መዲና ደንቢያ ነበር ብለውናል። ሐማሴኖች ትናንታችን ደንቢያ ነው ሲሉ ይደመጣሉ። የዘር ሐረጋቸው ከዚሁ ስፍራ ይመዘዛልና። ደንቢያ ተረከዙ ተከዜንም አልፎ ከሐማሴን ዘር እንደ ሐረግ ይመዘዛል። አትውረድ አላልኩም ካዘዞ በታች ደንቢያ ከብት ያለምዳል እንኳን የሰው ልጅ እንዲል የጎንደር አዝማሪ ደንቢያ በውሃ ያጠምቃል፣ በፍቅር ያጠልቃል። የጣና ሐይቅ ወደብ የደንቢያዎች መደብ የሆነችው ጎርጎራ ከረዥም ዘመን ጀምሮ በዋሻዎቿ የሰው ልጅ ይኖርባት እንደነበር ቢነገርም እንደ ቋሚ መቀመጫነት የተመሠረተችው ቀደም ብሎ እንደተገለጸው በአጼ አምደ ጽዮን ዘመነ ንግሥና ከ700 ዓመታት በፊት ነው። የአካባቢውን ደህንነት ለማስጠበቅ ወደ ቦታው ያቀኑት ንጉሡ ጸጥታውን አስከብረው ደብረ ሲና ማርያምን አቋቁመውና ሕዝቡን በአካባቢው አጽንተው እንደተመለሱ ታሪክ ይነግረናል። ከጎንደር እስከ ባህር ዳር፣ ከጣና ገዳማት እስከ ጉዛራ ቤተ መንግሥት፣ ከአልጣሽ እስከ ሰሜን ብሔራዊ ፓርክ፣ ከደብረ ሲና እስከ ገሊላ፣ ከአትማረኝ የተራራ ሰንሰለት እስከ ሱስንዮስ ቤተ መንግሥት፣ ከፈረስ ግንብ እስከ ጉራምባ፣ ከታሪካዊው አንጋራ ተክለ ሃይማኖት እስከ ማንድባ ገዳም፣ ከሙሶሊኒ ሐውልት እስከ ቸንክር ተክለ ሃይማኖት ጎርጎራ ለቱሪስት መዳረሻ ቀለበት የሆነች ወደብ ናት። ኮሎኔል መንግሥቱ ኃይለማርያም የሥልጣን ዘመን ማክተም በኋላ የጎርጎራ ወደብ የመረሳት ዘመን ነበር። እንግዶች ለረፍት፣ መሪዎች ለስክነት የሚመርጧት ጎርጎራ ለ3 አስርት ዓመታት በኋላ አስፈሪ የጽሞና ጊዜያትን አሳልፋ ነበር። እንግዲህ ለሁሉም ጊዜ አለው እንዲል መጽሐፉ የመጻዊው ዘመን ሙሽራ የሆነችው ጎርጎራ በገበታ ለሀገር ፕሮጀክት 2 ዓመታትን በግንባታ አሳልፋለች። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ የምትገኘው ጎርጎራ የጣና ሐይቅ ወደብ ከመሆኗ ባሻገር በደሴቶቿና በዳርቻዎቿ 6 ገዳማት ደብረ ሲና ማርያም፣ ማንንዳ አባ መድኃኔዓለም፣ ብርጊዳ ማርያም፣ ገሊላ ኢየሱስ፣ አንጋራ ተክለ ሃይማኖትና እጅ በራ ማርያም አሏት። የአጼ ሱስንዮስ ቤተ መንግሥት ፍራሽ ቀልብን ከሚገዛ መልክዓ ምድራዊ አቀማመጥ ጋር ሲታይ የአካባቢው ደናማነት የብርቅዬ አዕዋፋት መናኸሪያ አድርጎታል። የጎርጎራ ታሪክ ስነሳ የአጼ ሱስንዮስ ልጅ ማለትም የአጼ ፋሲል እህት እቴጌ መለኮታዊት ወደ ደብረ ሲና መጣ ከሐይቁ ተጠምቃ ከነበረባት ደዌ ተፈውሳለች ይላል ታሪክ። እቴጌይቱ ከበሽታዋ ስለዳነች ለደብረ ሲና ምን ላድርግ ብላ ከሊቃውንቱ ጋር ተማከረች። እነርሱም ቤተ ክርስቲያኗን የግድግዳ ስዕል የላትምና አሰሪላ ይሏታል። እሷም በወቅቱ ጎጃም ውስጥ በስዕል ችሎታው የሚታወቁ ወንድማማቾች ነበሩና ተነጋግራ ስዕሉን አሳለች። ስነ ስዕላቱ በዝናብ ፍሳሽ ምክንያት የተወሰነ ችግር ቢደርስባቸውም ጥንታዊ ይዘቱን እንደጠበቀ ዘመናትን ተሻግሮ ዛሬ ደርሷል። ጣና ሐይቅ በቀደሙት ጊዜያት ባሕረ ጎጃም ይባል የነበረ ሲሆን ቅዱስ ሐይቅም በሚል ይታወቃል። ጣና ሐይቅ በጥንታዊ ቋንቋ ወይም ግዕዝ አገላለጽ ጻና ሐይቅ ይባላል። ድንግል ማርያም በገዳሙ የነበራትን ቆይታ
አጠናካ ስትመለስ ጸአና በደመና ጫናት የተባለው በጊዜ ብዛት ለአሁኑ የሐይቁ መጠሪያ ስም ጣና መሠረት ሆኖታል ነው የሚባለው። በክርስቶስ ልደት ገደማ ስለ ግብፅ ብዙ ምርምር ያደረገው ስታርቦ አባይ ኢትዮጵያ ውስጥ ከሚገኝ ትልቅ ሐይቅ እንደሚነሳ ያውቅ ስለነበር የሐይቁን ስም ሴቦ ብሎታል። የሁለተኛው ዘመን የግብፅ መልክዓ ምድር ተመራማሪ ገላውዲዮስ ፒቶሎሚ ደግሞ ኮሎ ይለዋል። የጎጃም ስያሜ መነሻው ሃይማኖታዊ ሲሆን ይህም ከገነት ከሚፈዝ ወንዝ ጊዮን ጋር የተያዘ ነበር። ይህ መጠሪያ የጎጃም ጥንታዊ መጠሪያ ነበር ይባላል። ጊዮን ወይም ፈለገ ጊዮን ጎጃም ሰፊ አገር ሰፊ ግዛት ሲሆን ከጥንቱ ሜሮይ ድረስ በአሁኑ አጠራር እስከ ሱዳን ይደርስ ነበር። የጎጃም ልቡ ጣና፣ አባይ ደግሞ መቀነቷ ነው። የአቴናው ድራማ ጸሐፊ አስክለስ መዳብ የተቀባው ሐይቅ የኢትዮጵያ ጌጥ ብሎታል። ባለቅኔው ሆሜርም ከሌሎች የተለየና ጥርት ያለ የውሃ ባለቤት ነው ብሎ ጠርቶታል። ጣና ከኢትዮጵያ አንደኛ ትልቁ ሐይቅ ነው። 84 ኪሎ ሜትር ረዥምና 66 ኪሎ ሜትር ሰፊ ነው። በአጠቃላይ 3500 ካሬ ኪሎ ሜትር ይሸፍናል። በአጠቃላይ በውስጡ ከ37 በላይ ደሴቶች ሲኖሩት 27 ገዳማትን አቅፎ ይዟል። ገዳማት በ14ኛው ምዕተ ዓመት አቡነ መድኃኒነ እግዚኦ ባመነኮሷቸው 7ቱ ከዋክብት ተብለው በሚጠሩት ቅዱሳን አባቶች የተመሠረቱ ናቸው። በጣና ሐይቅ ላይ በእጅ ቀዘፋ የሚካሄድ የባህላዊ የዋና መጓጓዣ አገልግሎት በታንኳ ከጥንት ጀምሮ ይዘወተር እንደነበር፣ ይሁንና ዘመናዊ የውሃ ማጓጓዣ አገልግሎት ከ1928 እስከ 1933 ዓ.ም ከጣሊያን ወረራ ጋር ተያይዞ እንደሆነ ይነገራል። በእነዚህ ዓመታት የጣሊያን ወራሪ ኃይል መቀመጫውን ጎንደር፣ መቆጣጠሪያ ጣቢያውን ደግሞ ጎርጎራ ላይ በማድረግ ጎጃምና ሌሎች ክፍሎችን በመቆጣጠር የወታደሮቹን ስንቅ ትጥቅ ለማጓጓዝ ጀልባ ይጠቀም እንደነበርም ታሪክ ያስረዳል። የጣሊያን ወራሪ ኃይል ከኢትዮጵያ ተባሮ ከወጣ በኋላ ጀልባዎችን ወደ ባህር አስምጦና አገልግሎት እንዳይሰጡ አድርጎ ከመውጣቱ ጋር ተያይዞ የጀልባ አገልግሎት ለተወሰነ ጊዜ ተቋርጦ ነበር። ይሁንና በ1940 ዓ.ም አካባቢ ቡስኪ የተባለ ጣሊያናዊ ዜጋ ከመስመጥ በተረፉ ትንንሽና ከእንጨት በተሰሩ ሰውና ዕቃ በማጓጓዝ ዳግም የውሃ ትራንስፖርት ሥራውን ጀመረ። ቡስኪ ይህን ሥራ ሲጀምር ጎርጎራን ማዕከል በማድረግ ከጎርጎራ ባህር ዳር ምልልስ በማድረግ ነበር። በኋላም በ1942 ዓ.ም ጣሊያናውያንና ኢትዮጵያውያን ግለሰቦች ተሰባስበው የባህር ትራንስፖርት ድርጅት አቋቋሙ። ይህም ድርጅት ሲቋቋም ናቪጋ ጣና የሚል ስያሜ ነበረው። ሳን ጆርጅ፣ ሳንታ ማሪያና ማኒኩላ የተሰኙ ዘመናዊ ጀልባዎች የባህር ትራንስፖርት ዘርፉን እንዲጠናከር አድርገውት ነበር። የዛን ዘመኗ ሳን ጆርጅ አሁን ታጠቅ የሚል ስያሜ አግኝታለች። ሳንታ ማሪያ ደግሞ በአፄ ኃይለ ሥላሴ ጊዜ ዳኘው፣ አሁን ደግሞ ሊማሊሞ ተሰኝታለች። ማኒኩላም ዞብልና አንድነት የሚሉ ሁለት ኢትዮጵያዊ ስሞችን ተላብሶ የነበረ ሲሆን አሁን በአንድነት ስያሜ ጸንታለች። በጠቅላይ ሚኒስትር አብይ አህመድ አማካኝነት ይፋ የተደረገው ገበታ ለሀገር ፕሮጀክትና ከፕሮጀክቱ ማግስት ጀምሮ ጎርጎራ የጠራቻቸው ኢንቨስትመንቶች በጋራ ተሳስረው የጥንቷን ጎርጎራ ከተማ ትንሣኤዋን አሳይተዋታል። እንደ ብዙዎች ተስፋ ጎርጎራ የወደፊቷ የአፍሪካ ምርጧ የቱሪዝም የወደብ ከተማ እንደምትሆን ይገመታል። በልማት ዘርፍ ብዙ ጠቀሜታ ያላት ጎርጎራ ዛሬ ላይ ከገባችበት ድባቴ ነቅታለች። በፕሮጀክቱ የከተማዋ ቀጣይ ዕድልን የሚወሰነው ፕሮጀክት ይፋ ሆኖ ተመርቋል። እምቅ የተፈጥሮ ሀብት ባለቤት ናት። ከተፈጥሮና ታሪካዊ ሀብቷ ባሻገር እንደ ሌሎች የኢትዮጵያ ክፍሎች ሁሉ ማኅበረሰቡ በጋራ የሚኖርባት ከተማ ናት።
ጎርጎራ ከውብ ጣና ሐይቅ ዳርቻ መገኘቷ የምድር ገነትም ያደርጋታል።